ፋሲካ የአይሁዶች በዓል ነው። አይሁዶች ከግብጽ ምድር ነፃ ያወጡበትን ቀን አስበው እንዲውሉ እግዚአብሔር አዟቸው ነው። ፋሲካ ብሎ ማለት ነፃነት ወይም ከችግር ማለፍ እንደማለት ነው። ኢየሱስ ክርስቶስ አይሁድ እንደመሆኑ መጠን የፋሲካን በዓል ለማክበር ጉድ ጉድ እያለ ሳለ ከበዓሉ በፊት የአይሁዶችን ሕግ ተላልፎ ስለነበረ በኢየሱስ ነብይነት የማያምኑ አይሁዶች ኢየሱስ በተከሰሰበት ወንጀል ተይዞ ለፍርድ እንዲቀርብ ይፈልጉት ነበር። እሱ የሚደበቅ ነበረ ልክ እንደ ባለሴጋ እፎይ ማለት ነው። ከዛ አጣርተው ምን ብለው ደርሰውበት ያዙት ማለት ነው። ብዙ ጊዜ ተሰቀለ ለኛ ሞተ የሚለው ነገር ነው ጎልቶ የወጣው። ለምንድን ነው የተሰቀለው? እንደ መጽሐፍ ቅዱስ መረጃ መሰረት ምንድነው ችግሩ ከተባለ ኢየሱስ በወንጀል ምክንያት ነው። ኢየሱስ ክርስቶስ ለነብይነት ከፈጣሪ ቢላክም አብዛኛው አይሁድ በኢየሱስ ነብይነት አያምንም። አብዛኛው አይሁድ በኢየሱስ ነብይነት እንደማያምን እያወቀ ለምንድነው ሰንበታቸውን የተላለፈባቸው? አይ ነብይ ስለሆንኩ ነው ሰንበትን የተላለፍኩት የሚል መልስ ቢያቀርብ አብዛኛው አይሁድ በሱ ነብይነት አያምንም። በሱ ነብይነት እንደማያምን እያወቀ የሰው ሰንበት መተላለፍ ነገር መፈለግ አይደለም። በነገራችን ላይ በአይሁድ እምነት የሰንበትን መተላለፍ የእግዚአብሔርን ክብር ማጉደል ነው። ስለዚህ ኢየሱስ ክርስቶስ የእግዚአብሔርን ያልን ማለትም የአይሁድን ፈጣሪ የአይሁድን አምላክ ክብር ስላጎደለ ወንጀለኛ ተብሎ ነው መጽሐፍ ቅዱስ ላይ ያለው የክስ ትርክት የሚያወራው ማለት ነው። በሌላም ሳይድ ደግሞ ኢየሱስ ክርስቶስ ደግሞ ይጸልይ እንደነበረ ጸሎቱ እንደተሰማለት ኢየሱስን የሚጠብቀው መላእክት እንዳለ ተቀምጧል። ለምሳሌ የዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ኢየሱስ ክርስቶስ አድነኝ እያለ ፈጣሪን እግዚአብሔርን ይለምን ነበረ። ወደ ሉቃስ ወንጌል 22 ወደ 43 42 አካባቢ ስትሄዱ ደግሞ ኢየሱስን የሚያበረታ መላእክት መጣ ይላል። ዮሐንስ ወንጌል ምዕራፍ 8 ከቁጥር 40 ጀምራችሁ ስታነቡ ኢየሱስ ክርስቶስ እኔን ሊገለኝ የሚፈልገው ሰይጣን ነው ብሏል። ስለዚህ ኢየሱስን የገደለው ሰይጣን ነው፣ ያኒ መልአክን አሸንፎ ነው። ስለዚህ ሰይጣን መልአክን አሸንፎ ነው ኢየሱስን የገደለው። ኢየሱስ በመልአክ የሚጠበቅ ከሆነ ኢቭንም ደግሞ ኢየሱስ ክርስቶስ አባቴን እለምነዋለሁ እሱ ይሰማኛል ብሏል። ኢየሱስ ክርስቶስ ሲለምን ነበረ። ጸሎቱ አልተሰማለትም እያላችሁ ነው? ያኔ ሰይጣን አሸንፏል የኢየሱስን ጸሎትና የእግዚአብሔርን መልአክ። እንደዚሁም የዮሐንስ ወንጌል ምዕራፍ 7 ከ32 ጀምራችሁ ስታነቡት ኢየሱስ ክርስቶስ አይሁዶችን አታገኙኝም ሲላቸው ምናሉ? ይህ ሊሄድ ፈልጎ ነው አታገኙኝም የሚለው እያሉ አይሁዶች እርስ በርሳቸው ይነጋገሩ ነበረ። መጽሐፍ ቅዱስ ላይ የተለያዩ እይታዎችን ያሉት ይህም ብቻም ሳይሆን በክርስትና ታሪክ ኢየሱስ ክርስቶስ ተሰቀለ ብለው ያልጻፉ እጅግ በጣም በርካታ ወንጌላቶች ነበሩ። እነዛን ወንጌላቶች ቤተ ክርስቲያን እንደበቀቻቸው አፖክራፍ ወይም ድብቅ ማለት ነው። አስባችሁታል? ያኒ ራሳቸው ከስቅላት ጋር የተያዘውን ብቻ ነው የመረጡት። ለምንድን ነው ሌሎቹ ሐዋርያቶች ሌሎቹ ወንጌላቶች የኢየሱስ ስቅላት ሳይናገሩ የጻፉትን ወንጌል ለምን ድብቅ ተደረገ? ስለዚህ ከአንድ በኩል የተመረጠ ነው። ልክ ኢየሱስ ፈጣሪ ነው የሚለውን በእጅ ብልጫ በመነኩሴና ቀሳውስት ወደ ህዝብ እንደመጣ ሁሉ የስቅላቱም ትርክት ዋና ታሪኩ ወደፊት ሳይመጣ ወደ ኋላ ተቀምጦ ተሰቀለ የምትለው ብቻ ቆንጽል ሐሳብ ተንጠልጥላ ነው የመጣችው። እና መጽሐፍ ቅዱስ የተለያየ እይታ ነው ያለው። የሚገርማችሁ ነገር አልተሰቀለም የሚል ተሰቀለ የሚል ከወንጀል ጋር የተያዘ እንደሆነ በጣም ድብልቅልቅ ያለ ነገር ነው ያለው። በመጨረሻ የማነሳው ነገር ምንድነው? አይ ኢየሱስ ወንጀለኛ ነው የሚለው ነገር ተድበስብሶ ቀርቶ ኢየሱስ ለኛ ኃጢያት ነው ምናምን ለሚሉት ኢየሱስ ክርስቶስ የመጣው ህዝቡን ሊያስተምር ነው፣ በንስሐ ነው እግዚአብሔር ሰውን የሚምራው እንጂ የኢየሱስን ደም ስራ አሳያችሁት እግዚአብሔር አይምርም። ይሄን ነው የምለው።